ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለምን የሚያሳዩ ይቅርታ ጠይቀሽ ቪዲዮ ናት። ክሊፕ ህዝብ የሚገልጽ ስላል አይደለ በአስቸኳይ መጠፋት አለ። እውነት ሰላም እንዴት ቆያችሁ? ነው ያለው። እግዚአብሔር ይመስገን። ዛሬም ጽድት ባለው ቪዲዮ መጥቻለሁ። ቪዲዮውን ሰብስክራይብ በማድረግ ላይክ፣ ኮሜንት፣ ሼር በማድረግ አጋርነታችሁን አሳዩን እና ዛሬም አጀንዳ በሆኑ ጉዳዮች መጥቻለሁ። ምርጥ በሆኑ ጉዳዮች አብረን እንቆያላችሁ። አስተያየት ላይክ በማድረግ ኮሜንት በማድረግ ያላችሁን አስተያየት አጋርነታችሁን በመግለጽ አብራችሁን ቆዩ። መልካም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? አይዞ ከጎን ነኝ በርታ እንደማልሽረዛ መንሰባሽ እነዚሁ አንድ አገኘው ግን ፈረመ ጠይቅ ነው እንዴ? ኧረ ችግር የለውም እንዴት ነሽ? ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበረ ቢከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኛል። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ እሺ። እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝ። አባቴ ጠጭ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሚሆነውና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከመገለው ብጠፋ ይሻላል ብዬ ጠፋሁ። መጥራቸው ላይ ወልቀ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግልና ከነ ምን ሰጀመሩ ድንግል ነበር እውነት ጌታ ምስክር እና እንደዛ ነው። ይሄ ስራ ብቻ ነው የሰራው። አጋብ ያለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናታ እንደ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ያ አላህ ይርዳሽ። የኔ መልካም እድል። እሺ በእና መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። ማሪዬ ቻው። በቃ እኔ በጣም አመሰግናለሁ። እሺ እናትዬ። እኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም ዘላለም። ወይኔ እንግዲህ ወይኔ ሌላ ነገር ፈልጊ እንደ ወይኔ እንግዲህ አንድ አለች። ነይ አንዴ። ፈራችኝ። ቪዲዮ ሲያዩ ፍሬ አይሆንም ብዙ ጊዜ። እንዴት ነሽ? ሰላም ነው አለው። ላናግርሽ ፈልጌ ነበር ወደ ቤት ብዬ ምናምን እና ፍቃደኛ ከሆንሽ ታሪክሽን ብሰማ ደስ ይለኛል። እኔ ለምቀረጽኝ በምን አውቃለሁ? እና እኮ ካሜራ ወደ እኔ ነው። ወላሂ ታሪክሽን መስማት ብቻ ፈልጌ ነው። እኔ እሰጥሻለሁ፣ ከዛ ትገቢያለሽ ወደ ቤት። እስኪ ንገሪ እስኪ እንዴት ነው? እንኳን ረጅም ታሪክ አለው ግን 2 ልጆች አሉኝ። ልጅ አለሽ? እውነት ወጣት ነሽ በጣም ወላሂ። እሺ አንዱ ልጄን ያው በፍቅር አብሬ ከቆየሁት ልጅ ነው የወለድኩት። ከወለድኩት በኋላ ያው ወንዶች ካደኝ እኛው ልጄን ደግሞ እዚህ በዚህ ሰላም ልጅ ማለት የማላውቀው ሰው ነው። ሰው የተሳሳትኩት ግን ሰውየውን በደንብ አላውቀውም። አንድ ቀን ያገኘሁት ሰው ነው። ትንሽ ልጅ አሉ። እግዚአብሔር ይመስገን። ባልጋ ቤት ነው። ስትወጪው ማን ነው የሚጠብቅሽ? ልጆች ይተኛሉ? እውነት ትልቁ ልጅ 5 ዓመቱ ነው። ትንሹ ደግሞ 3 ቀን ምናምን ይተኛሉ። በቃ ብቻቸውን ይፋል አይደል? ሁሉ ነገር ለበጎ ነው አይደል? አልፋል። እዚህ አይቀጥልም ቢያስ ቅርብ ነው ቤትሽ? እዚህ ነው እውነት? ሲጋ ገቢና እቅፍ አድርጋችሁ እሺ። መልካም እድል።
በርቺልኝ እህቴ። ፈጣሪ ያሰብሽውን ያሳካልሽ። አሜን እህቴ። አሜን። እሺ ዩቲናስ እንግዲህ ጀግና ሴት ነሽ። የእውነት ማለት ማንም ያላሰበውን ያላስተዋለውን ነገር አንቺ ተመልክተሽ አይተሽ፣ ምክንያቱም እህቶቻችን በእንዲህ አይነት ስራ በመተዳደር ላይ ናቸው እና ይህንን አስበሽ ሌሊት በብርድ ተነስተሽ ከእንቅልፍሽ ይህንን ነገር ስላደረግሽ የእውነት ጀግና ነሽ፣ ታሪክ ሰርተሻል እና ስለዚህ ሁላችንም ቆም ብለን ልናስበው የሚገባው ስራ ነው አንቺ የሰራሽው እና ታሪክ ነው የሰራሽው። በጣም ልትመሰገኝ ይገባል። ሌሎች ድርጅቶችም ሌሎች ይህም ሀሳብ ያላችሁ ተባብራችሁ እንዲህ አይነት እህቶችን ከእንዲህ አይነት ስራ ብናወጣ የተሻለ ነው ብዬ አስባለሁ እና እናንተ እስኪ ምን ትላላችሁ? ስለ ዩቲ ያደረገችው ነገር ምን ሀሳብ አላችሁ? ኮሜንት ላይ ህዝብ የሚገልጥ ስላላደለ በአስቸኳይ መጠፋት አለበት። እዚህ ቲክታክ ላይ ያለው ግሪሳ በዛ በሰፈሩ እየመጣች የምትጮኸውን አባወደ እያስታወሰ ናፍቆቴ ቅላጤው ጭላጤው እያለ ኮሜንትና ላይክ እያደረገ ነው ያለው። የማህበረሰብ ገጽታ እየተበላሸ መሆኑን አያውቅም። ጭራሽ አማራውን የወሎን ህዝብ የላሊበላን ሰው በለማኝና በአባወደ ስለታመጣለህ እንዴት ነው ነገሩ? ይህ ትልቅ ስህተት ነው። ትልቅ ጥፋት ነው። እኛ ወግና ባህላችን ጠንቅቀን እናውቃለን። ለሌሊት እንቅልፍ የሚከለክሉ ሰዎች ከየት እየመጡ እንደሆነ እናውቃለን። ስለዚህ እኛ ላይ ተጥሎ እንደዚህ ላሊበላን የምታስታውሰው በአባወዴና በለማኝ ነው እንዴ? አስታወሰኝ ላሊበላ ምናምን ማነህ አንተ? ላሊበላን በዚህ ነው የምታስታውሰው? የላሊበላ ህዝብ ስንት ወግና ባህል፣ ስንት ደግ ህዝብ፣ ስንት ነገር የሚሰራን ህዝብ በአባወዴና በለማኝ አስታወስኩ ምናምን እያልክ ይሄ በጣም ትልቅ ስህተት ነው። ለባለ ሙዚቃው አድርሱለት በፍጥነት። እንደነዚህ ያሉ ቪዲዮዎችን ማስጠፋት አለበት። አላስጠፋም ካለ ግን ነግረናል፣ ተናግረናል። እናንተ ደግሞ 70,000 ላይክ ተደርጓል። አብዛኛው የኛው ናቸው። ትዝ አለኝ ከየትም እየመጣ አቅማዳ ተሸክሞ ሲጮህብን የሚያድርና የሚውል ማን እንደሆነ ይታወቃል። ትዝ አለኝና ምን ለመደረግ አስቦ እንደሆነ ማንን እንደሚነካ ሳታውቁ ላይክ እና ሼር አታድርጉ። ቅር ካላችሁ ቅራሪ መጣት ትችላላችሁ። ማንነታችን ላይ የለማኝና የአባወደ ስም ሲለጠፍልን ዝም አንልም። ጨርሰናል። ልመና ነው ወይ ትላለች እንዴ? ላሊበላዎች በየቤታችን መጥተው በር ላይ ጧጧት ይናር ለምን እያሳዩን ያሳደጉን አላየሽም? በልጅነትሽ ይሄንን ቪዲዮ ምንድነው የምታወሩ? የሌለ ነገር ነው ልጅቷ የቀረጸችው፣ የሌለ ነገር ነው ያስተላለፈችው። ከዚህ በፊት ያልነበረ ነገር ነው ያደረገችው። በሚያምር ቪዲዮ፣ በሚያምር የአማራ ልብስ፣ የወሎ ልብስ፣ በሚያምር ሽሩባ፣ በሚያምር ጽድት ባለ ነገር ነው አምጥታ ባህሉን ያሳየች። ቢገባች ጭንቅላት ቢኖርሽ ማለት ነው። ቡትቶ ለብሳ ተቀዳዳ የሆነ ነገሯ እንትን ብሎ ቢሆን ኑሮ ምን ነው እንደዚህ የሚያል እንደዚህ ቆንጆች ብለሽ ወይ እንደዚህ ብለሽ ትናገራለሽ። በሚያምር ቪዲዮ ነው የሰራችሁ። እውነት ስለ እሊና ከሆነ የምታወሩት፣ ስለ ባህላችሁ ከሆነ የምታወሩት፣ የሌለ ነገር ቢሆን ኑሮ ይሄ ላሊበላ እንደዚህ አያድርጎ ማያውቅም። ከቦታው ወጥቶ የሰው በር ላይ ሄደው እንደዚህ አልጠይቁም ብትሉ ያልሆነ ነገር ባህል አበላሸሽ ብለን እንሳደባለን። ይሄ ያየን ያደግነው ነገር ትክክለኛ ነገር ማለት ምን በፈለጋችሁት አንግል ብትወስዱት በር ላይ መጥተው እያዜሙ በሚያምር ድምጻቸው ይጠይቃሉ። ገንዘብም ያላችሁን ሰጥቷቸው እንደው ብርም ምግብም ልብስም ተሰጥቷቸው ይወጣሉ፣ ይሄዳሉ። ምኑ ነው ስድብ? ምኑ ነው አማራን ማዋረድ? እናንተ ያማችኋል እንዴ? በቃ የሆነ ሰው በመንጋ እንደዚህ በሉ ካላችሁ ለስድብ ቅርብ ትሆናላችሁ። ከዛ በኔ አማራ ነኝ የምርሽ ነው። ኧረ እባክሽ ታስቃላችሁ። ጌታ ነው። በነገራችን ላይ ስትሳደቡ ታድሩ። እንደዚህ ናት እሷ እኮ እንደዚህ ናት። በመጀመሪያ ደረጃ ይሄ አያሳስበኝም። ስለ እውነት ግን ከሆነ ስለ እውነት እናገራለሁ። ስለ እውነት ከሆነ ምክንያቱም ማህተብ አለኝ። የኔ አስተማሩኝ ቤተሰቦች እንደዚህ አይደሉም። እናንተ ሚዲያ ላይ እንዳላችሁት አማራዎች አይደሉም የኔ ቤተሰቦች። በነገራችን ላይ እንደናንተ እዚህ ሚዲያ ላይ እንዳላችሁት የሶሻል ሚዲያ ዘመን ነው። እውቅና እንደሚመጣውላ እውቅና መጥፋት አለ። ህዝብ ለህዝብ እናቀርባለን የምንላቸው በተለይ የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ። ምክንያቱም ዋጋ ያስከፍላል።
ዋጋ ያስከፍላል። ላሊበላን ምናልባት አሁን ቻትጂፒቲ ያለ ጉግል ማድረግ ይቻላል። ላሊበላ ንጉስ ነው። ሌሎቹ ደግሞ የቆሎ ተማሪ የምን ብዙዎች አሉ። ለምን በቤተ ክርስቲያን ደረጃ ትልቁ እስካሁን ድረስ ዓለም ላይ የሚጎበኘው የኢትዮጵያ እንቁ ክብር አንደኛው ላሊበላ። ዓለም ላይ ሰው ጉግል አድርጎ የሚሄደው ኢትዮጵያ ምን አላት ሲባል የመጀመሪያው የሚመጣል ላሊበላ ይባላል። ስለዚህ ምንድነው የሚያስፈልገው? እንደዚህ አይነት ስህተቶች ከተሰሩ ማረሙ ከባድ አይደለም። ወይ ይሄ ነገር ነው እንዴ ይቅርታ በቃ ብሎ ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ከህዝብ መጣላት በጣም ከባድ ነገር ነው። በጣም ማን ምን እንደሚያደርግ አታውቅም። ስለዚህ ስላላወቅሽ ይመስለኛል ጽጌ በኢንቴንሽን በክፋት አይመስለኝም። እኔን ከጠየቃችሁ በክፋት አስባው አማራን ልጉዳ አማራን ያዋርዳል እንዲህ ብላ ሳይሆን ከሰራችሁ በኋላ በመጣው አስተያየት ነው እንግዲህ የምትረዳው ብዬ አስባለሁ። ስለዚህ ጽጌታችን ብታስተካኪው ጥሩ ነው። ብታስተካኪው በጣም ጥሩ ነው። በማህበረሰብ ደረጃ ላይ እንደዚህ ነገር ከሆነ በጣም ከባድ ነው። አንቺንም ይጎዳሻል፣ ከህዝብ ጋር ያጣላሻል። በነገራችን ላይ በምንም ቦታ ላይ ሂዱ፣ በምንም ቦታ ላይ ሶሻል ሚዲያ ላይ እንዲሁም ምድር ላይ አማራው ትልቅ አቅም አለው። ይሄ ማካበድ አይደለም፣ ማሽቃበጥ አይደለም፣ ምን አይደለም። ለምንም ነገር ኢትዮጵያ ላይ አማራ ቅመምና ድምቀት ነው። ፈጣሪ ምስክሬ ነው ማለት ለምንም ነገር አምጡ አማራ ድምቀት ነው፣ ቅመም ነው። ኢትዮጵያ ያለ አማራ ኢትዮጵያ ዝንብ በዝንብ ነው የምትሆነው። ዝንብ። ይሄን ሙሉ ኢትዮጵያውያን ያውቃሉ። አማራ የኢትዮጵያ ድምቀት ነው። ይሄ ሁላ ሚሊዮን ቋንቋ ኢትዮጵያ ውስጥ እያለ ቪው ያለ አማርኛ ስታወራ ነው። አንጋደ ታወራት አለ ወደ ሳይሆን በግድ አንጋደ ገምዳ አማርኛን ታወራዋል። አንጋደ ገምደ ነው ማወራ። በቃ ቪው ይኖርሃል፣ ተሰሚነት ይኖርሃል። አንጋደ ገምደ ታወራት አለ ወደ ሳይሆን በግድ ሳትፈልገው እየጠላው በአማርኛ ዘፍነ ትሳደባለህ። በአማርኛ ዘፍነ እየጠላኸው ነው ማወራ። ስለዚህ መውደዱ ይሻላል ከመጠላቱ። ሰው ስህተት ተሰርቷል፣ ስህተት አስተካኪ ነው የተባለው። ደሳው እሺ፣ ስህተት ነው የተሰራው፣ ስህተቱን አስተካኪ ነው፣ ሌላ ነገር የለውም። እና ይሄ ከባድም ነገር አይደለም። ደግሞ አማራ በመጀመሪያ ሲጠይቅ በጨዋ ነው የሚጠይቀ። በጨዋ ፊክስ አድርገው ይላል ወይም ፊክስ አድርገው ይልሻል። አይ ጨዋነት አይወድልኝም ካልሽ ደግሞ ያው የሥራ ባህሪ። እውነቴን ነው የምናገረው። በጨዋነት በመጀመሪያ ይጠይቃል። በእውነት እውነቴን ነው። አማራ ብዙ ጊዜ ውዝግብ ላይ በጨዋነት ይጠይቃል። እንደሌላው ጓገጭ አይልም። ያዙ ከዛ በኋላ ግን አስተገባል እስኪያስነጥስ ይነግርሃል። ስለዚህ አኪያና ብለም ያንን ነው የምለው። እስቲ ምንድነው ይሄኛው እምበላው እስካጣ ይቅርታ ጠይቀሽ ቪዲዮ ናት። ክሊፑ የተከለከለ ነበረ። ምንድነው ጎሳዬ ራሱ በዚህ ነገር ላይ ይቅርታ ጠይቆ ምን አድርጓል? ይሄ የንጉስ ላሊበላ እንደማይገልጽ የንጉስ ፋሚሊ እንጂ የለማኝ ፋሚሊ እንዳልሆነ ተነግሮት አስረድተውት ምን አድርጓል? ያን ነገርን ምን አድርጓል? ይህን ስራ ይቅርታ ብሎ ሰርቷል ማለት ነው። እንደ ለማኝ አድርጎ ክሊፕ መስራት ምን ያስደርጋል ማለት ነው? ወቀሳ ያመጣል ከህዝቡ ማለት ነው። ጸጌሮያ የንጉስን ፋሚሊ እንደ ለማኝ አድርጎ ማምጣት ህዝቡ አይቀበለው።
ስለዚህ አንቺ ህዝብ እንዳይልሽ አይደል ቪዲዮ የምትሰሪው? ምንድነው ምናልባት በሚስቴክ በስህተት ከሆነ የሰራሽው ይቅርታ ጠይቀሽ ቪዲዮ ናት። ስህተት ሲኖር ቶሎ ብሎ ማስተካከል። እኔ ጽጌም በሆን ከህዝብ የሚያጣላኝ ከሆነ ኦኬ ነው ወይ ማውጣት ነው ያንን ነገርና ማስተካከል አስተካኪ። የአርት ስራዎች ምናምን ሆነው ህዝብን ካስቆጣ በዛ መንገድ ባናስበው ተግባባን። ባናስበውም ህዝብን ካስቆጣ ማቆሙ ጥሩ፣ ምክንያቱም ዋጋ ያስከፍላል። ክሊፑ ማጥፋት ነው። አይ ደግሞ እኔ ችለዋለሁ ካለ ህዝብ የሚረግጠውን አረጋገጥ ማየት ነው። ከህዝብ መጋጨት በጣም ከባድ ነው። እኔ ስለማውቀው ማለት ነው። ከህዝብ መጣላት በጣም ከባድ ነገር ነው። በጣም እንግዲህ ይህ የጽጌ ሮያል ቪዲዮ ማለት ነው የብዙዎችን ተቃውሞ ያስነሳ ነው። ምክንያቱም ለምንድን ነው በዚህ ሰዓት ልመናን ፕሮሞት ማድረግ የተፈለገው በሚል በርካታ ህዝቦች ተቃውሞ ተነስቷል እና አብዛኛውም ሰው ተቃውሞ አስነስቷል። ስለዚህ ይህ ቪዲዮ ይጥፋ እያሉ ነው። ምክንያቱም ይሄ ልመናን ፕሮሞት ማድረግ በዚህ ሰዓት ተገቢ አይመስለኝም እና እስቲ እናንተ ምን ትላላችሁ? ይህን በዚህ ሀሳብ ዙሪያ አስተያየት ስጡበት። ያላችሁን አስተያየት ኮሜንት በማድረግ እስቲ ሀሳባችሁን አካፍሉ። 30 ቀን ፓርት 1 ባቢ እማሚ ብሩን አቆየኸው እያለች ዛሬ ወይም ነገ ይገባልሻል በያት። ይሄ ደግሞ የማን መኪና ነው? የቦስ ነው። ቀይረው እንዴ? ኧረ ደግሞት ነው። ለዛ ነው ደሞዛችን የዘገየው። ዛሬ ይገባል ብለዋል። አለቃ ቆንጆ መኪና ነው የገዛው። ለምንድን ነው የሚጎራው? ለሰራተኛ ፊት መስጠት አያስፈልግም ሲባል አልሰማህም? እኛ የቤት ሰራተኞች አይደለም የተማርን ሰው። ወንበሩ ይለያይ እንጂ እኛም እንደነሱ ተቀጣሪዎች ነን። ሁለታችንም ከበላያችን አዛዥ አለን። ዲግሪ ስላለን ባንሰራም ይከፍለናል። ካልተመቸኝ ለቅቄ ሌላ መስራት ይችላል። ጉልቻ ብቄ አየር ወጣ አያጣፍጥም ሲባል አልሰማህም? ዝም ብለህ አንገትን ደፍተህ ስራ አንስራ። ከዚህ ወጥተህ ሌላ ቦታ መግባት ቆንጆ ደሞዝተኛ ካላደረገ ምን ያደክማል? ሰዎችን ቀጥረ ማሰራት ማትችልበት ደረጃ ላይ ከሆንክ ሁሌም ቀጥረኛ ነህ። አንድ ሰው ሀብታም ሲሆን ብዙ ሰው ድሃ ይሆናል። ደሞዝ ገባ። በዚህ ወር ብዙ ተበደርክ እንዴ? ኦፍ ለካሱም አለ። ስንት ይዘርፋል አንተ? ከ9000 ላይ ለክራይ 4500፣ ለአስቤዛ 2800፣ ሱቅ ዕዳ 900፣ ለልጄ ተቆራጭ 1500። ሌላውን እንዴት እንደማልፈው አላውቅም። 800 ዕዳ አለብህ። ከቀጣዩ ደሞዝ መበደር ጀምሬያለሁ። እና ወሩ እንዴት ነው የምጨርሰው? እኛ እንደዚህ ነን። አንድ ሙያ ለመምረጥ 12 ዓመት መፍጀት ይጠበቅብናል። አንድ ቀን እንዲከፈለን ከ16 ዓመት በላይ እንፈጃለን። እኛ ድሃዎች ነን። በሰጡን እንጂ በመረጥነው አንኖርም። አስፈላጊነታችን ለሌሎች እንድንሞት ነው። አብዛኛው ሰው አንድ ቀን ተከፍሎት 30 ቀን ይኖራል። ቲማቲም እና እንጀራ እንዳትረሳ። እሺ፣ ሌላ የምትፈልጊ ነገር አለ? ሄሎ ባቢ። ሄሎ ሄሎ ባቢ። ስልክ የዘጋ መሰለኝ። በቃ ሰክቼ ተመልሼ እመጣለሁ። ወይ እስከ መች ነው ለገዛ ልጅ ቤት ድረስ እየመጣው ገንዘብ የምጠይቀው? እስከ ቤት ድረስ የሚያመጣሽ ጉዳይ የለም እኮ። ስለዚህ ለፍርድ ቤቱ ሄጄ እየከፈለኝ አይደለም ብዬ ልናገር? ደሞዜ ዛሬ ነው የገባው። ፍርድ ቤቱ በ26 ክፈል ብሏል። ከዚህ በኋላ እዚህ አልመጣም፣ እዛው እንገናኝ። ቢያንስ ብቻሽን መተሽ ብትጠይቂኝ ምን አለበት? አባቷ እያስረባት እንደሆነ እያየች ማደግ አለባት። የኔ ልጅ እኔ ተቀጥሬ ነው የምሰራው። ስፈልግ የማገኘው ገንዘብ የለኝም። አሰሪዎቼ ናቸው በፈለጉት ሰዓት የሚከፍሉኝ። ቢኖረውም ያው ነው። አባዬ ከንፈር እኮ ደርቋል። ደረቀ እንዴ? ውሃ ጠምቶኝ ነው። እኛ ቤት እኮ ምግብ አለ። ሄደህ አትበላም? ሌላ ቀን እበላለሁ። እሺ፣ እወድሻለሁ። ስልክ እኮ አልሰራልኝ። እዚህ ሆነ ነው እንዴ? ስልክ እኮ አልሰራልኝ። እዚህ ሆነ ነው እንዴ? 30 ቀን። እሺ፣ አዲሷ ተረኛ እሷ ነች። መተዋወቁ አይቀድምም? ልጁ ነች፣ ተዋወቂያት። መቼስ ያንተ ጉድ እንደ ተከታታይ ድራማ ክፍል ይኖረዋል እንጂ አያልቅም። አውቃታለሁ። ጨዋና ቆንጆዬ ልጅ አላችሁ። የእናቷ ውጤት ነው መቼም። አባቷ አይበቃም? ምን ነው አዲሷ ልጅ ፊት ስላንተ ሲወራ መስማት ፈራ? ጥሩ እናት ልጇ መስማት ያለባትን ነገር ታውቃለች። ጎበዝ ሴትም ማጋ መሆን እንዳለባት ታውቃለች። ጎበዝ ሴት ያለችበት ሁኔታ ጥላት ሄድም መቀየር ባትችል ታስተካክላለች። ስንት ዓመት ማቀውን ሰውዬ ዛሬ መተሽ ልታስተዋውቂም ባልሆነ። ድንጋይ ባህር ውስጥ ስለቆየ መዋኘት አይለምድም። ዶሮ ክንፍ ስላለው እንደርግ ባይበርም። ያለያየን አለመተዋወቅ ሳይሆን አለመቻቻል ነው። ሰው ነኝ፣ አላጠፋም አልልሽም። ልሳሳት እችላለሁ፣ ግን ደህና ሰው ሳገኝ ደህና እሆናለሁ።
አትሆንም። አንተ እኔን አሳብደህ ደህና አትሆንም። ስላንቺ አይመለከተኝም። ፍርድ ቤቱ እኮ አለያይቶናል። ፍርድ ቤቱ ወረቀት ቀደደ እንጂ ካንተ ያገኘሁትን መከራ አልቀነሰም። እንካ። ምንድነው? ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ፈጣሪ እናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። 30 ቀን ዛሬ ስራ አገባም እንዴ? ከሰዓት እገባለሁ። ሞሲ አበደ ነው። ዝም ብለህ ከሰዓት ፊትን አስገባ። ችግር የለውም። ሰውየውን ታውቀዋለህ? ማረጌን አሳየኝ ስልህ አሰሬን አሳይተህ ልትገለኝ ነው? ልጄን አየሽው አይደል? ካላሳደኩት ምን ያደርጋል? ያቺን ልጅ ለምን አቀረብሻት? የልጄን ልጅ ለማየት የማየው ስቃይ ነው። አንተ መዘዝ እንጂ ክብር አታውቅም። ተማራልሽኝ፣ ተማርኩልሽ ማለት ደውን ትምህርት አግባልሽኝ፣ ሳልፈልግ አገባው። ለምን ትቃጠላለህ? ፍታልሽኝ፣ ፈታው። እሺ ምን ልሁን? የማሪቱ ልጅ እናቱ ያለችውን ተምሮ አሁን ያለው የት ነው? ያደለውማ እንደዚህ ነው አለሁ እንጂ እኔ። የአልማዝ ልጅም እኮ ቤተሰቡን አልሰማም ብሎ በራሱ መንገድ ስኬታማ ሆነ። አልማዝማ ልጇ ከሀገር ሀገር ያዞራታል። እኔንማ ዋልድባ እንኳን ይወስደኝል። እንኩ ማዘር ምንድነው ልጄ? ዝናሽ ቆንጆ ማር ነው ቅመሽ ይብላሻለች። ዝናሽ ተርፏት ነው የምታካፍለኝ? እኛ ደሃ ነን። ለመስጠት እስኪሞላን አንጠብቅም። ካለን ላይ መስጠት እንችላለን። ተርፎት ከሰጠ በላይ ካለው ላይ ያካፈለ ባለጸጋ ነው። ያለሽን መቆጠብ እንዳልማዝ ከሀገር ሀገር ያዞራል። አልማዝ እኮ በየጊዜው ባንኮክ የምትሄደው ልጇ የሰውነቱ ደም በየጊዜው ስለሚቀየር እሱን ለማሳከም ነው። እግዚአብሔር እኮ ድንቅ ነው። እኛ ያጣን በሚመስለን ነገር ውስጥ እየጠበቀን እንደሆነ የምናውቀው ዘግይቶ ነው። አብዛኛው ሀብታም የኛ ድህነት የለውም። እኛ ደግሞ ሀብት የማይፈታው ችግር አልገጠመንም። ድሃን ሲወድ የሚያካፍለው ከህይወቱ ነው። ህይወት ደግሞ ከምንም ጋር ትክክል። ሄሎ፣ አቤት። ዮሐንስ ተሾመ ከዘንባባ ሆስፒታል ነበር የምንደውለው። የህፃን ቃል ኪዳን ወላጅ ኖት? ልጄ ምን ሆነች? ድንገተኛ ክፍል ስለሆነች አስቸኳይ እናቷ የለችም? ሰዎች ናቸው ያመጧት። እጇ ላይ ካለው ወረቀት ነው ስልኩን ያገኘነው። አምላኬ መጣሁ። በዚህ ላይ ምን ትላላችሁ? እውነት በጣም እኔ ልቤን ሊነካኝ ነው ለመናገር እና እስቲ ኮሜንታችሁን በኮሜንታችሁን ነገር በሉና ሪያሊቲ እኮ ነው ግን እሺ እንዴት ነበረ ቆይታችን? በቆይታችን ላይ ያላችሁን ሀሳብ አስተያየት እንዴት ነበር? በኮሜንት አሳውቁኝ። ቆንጆ ቆይታ እንደነበረን ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። ስለዚህ አብረን እናድጋለን። አብራችሁን ስለምትቆዩ አመሰግናለሁ። ሀሳብ አስተያየታችሁ አይለኝ። አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። ቻው፣ ወዳችኋለሁ።